ዛሬ ምዕራፍ 10 ከቁጥር 1 እስከ 10 ያለውን ነው የምናየው። ከዛ አስቀድሞ ግን ምዕራፍ 8 ምዕራፍ 9ን በተወሰነ መጠን ለማብራራት እሞክራለሁ ማለት ነው። ምዕራፍ 8 ላይ በዋናነት ሶስት ነገሮችን እንደሚያወራ አይተን ነበር። ኢየሱስ ክርስቶስ የበላይነትን ልህቀትን ከመስዋዕቱ አገልግሎት ጋር ያይዞ ያብራራ እንደመጣ አይተን ነበር። አንደኛ ኢየሱስ ክርስቶስ ለሚሻል ኪዳን ዋስ ስለሆነ የኢየሱስ ሊቀ ክህነት ይበልጣል የሚለውን አይተን ነበር። ሁለተኛ ደግሞ በሚሻል ቤተ መቅደስ ውስጥ አገልጋይ ስለሆነ የኢየሱስ ሊቀ ክህነት ይበልጣል የሚለውን አይተን ነበረ። ከዛ ደግሞ በሚሻል መስዋዕት አገልጋይ ስለሆነ የኢየሱስ ክርስቶስ ሊቀ ክህነት ይበልጣል የሚለውን አይተናል። ምዕራፍ 8 ላይ በእነዚህ መንገድ ኢየሱስ ክርስቶስ እንደሚበልጥ አይተን ነበር። ኢየሱስ ይበልጣል ስል የኢየሱስ የአባቱ ስም አይደለም፣ ይበልጣል የዕብራውያን መልእክት ሀሳብ ነው። ከዛ ከቁጥር ምዕራፍ 9 ላይ ደግሞ ከቁጥር 1 እስከ 10 ባለው የአሮጌው ኪዳን መቅደስ ከአዲሱ ኪዳን መቅደስ የሚያንስባቸው ምክንያቶች ወይም ደግሞ የአዲሱ ኪዳን መቅደስ ከአሮጌው ኪዳን መቅደስ የሚበልጥባቸው ምክንያቶች ብለን መያዝ እንችላለን። ግን በዋናነት ኔጌቲቭን የሆነ ነገር ነው የሚያነሳው። የአሮጌው ኪዳን መቅደስ ከአዲሱ ኪዳን በምንድን ነው የሚያንሰው የሚለውን በአምስት ምክንያቶች አይተን ነበር። የመጀመሪያው ቤተ መቅደስ ምድራዊ ነበር የሚለውን አይተን ነበር። ይሄ ማለት የሚፈርስ እንደሆነ ተነጋግረን ነበር። ከዛ ከእርሱ ለሚበልጠው መቅደስ ምስያ ወይም ጥላ ነበረ፣ እውነተኛ እንዳልነበረ ግን ጥላ በመሆኑ ከሰማይቱ መቅደስ እንደምታንስ የምድራዊቱ መቅደስ አይተን ነበር። ሰዎች ሊደርሱበት አይችሉም ነበር። ወደ መቅደሱ ሰዎች አይገቡም ነበር። ያው እግዚአብሔር መገኘት አለ ተብሎ የሚታሰበው ወደ ቅድስተ ቅዱሳን ነው። ሰዎችን ማስገባት አልቻለም። ከዚህ የተነሳ ያንሳል ከአዲሱ ኪዳን መቅደስ ወይም ከሰማይቱ መቅደስ የሚለውን አይተን ነበር። አራተኛ ጊዜያዊ ነበር የሚለውን ተመልክተን ነበር። እግዚአብሔር ፐርማነንትሊ ያ መቅደስ እንዲሰራ አስቦ እንዳላስተከለው አይተን ነበር። አምስተኛ አገልግሎቱ ውጫዊ እንጂ ውስጣዊ አልነበረም። የሰዎችን ውስጥ ሕሊናቸውን ሊያነጻ ሊያጸዳ እንዳልቻለ ይልቁንም ውጫዊ የሆኑ ስርዓቶችን እንዲፈጽሙ ብቻ እንደሚያደርግ አይተን ነበር። ምዕራፍ 8 ላይ ኢየሱስ ክርስቶስ የሚልቀው በምንድን ነው? ለሚሻል ኪዳን ዋስ ስለሆነ የኢየሱስ ክርስቶስ ሊቀ ክህነት ይበልጣል። በሚሻል ቤተ መቅደስ ውስጥ አገልጋይ ስለሆነ ሊቀ ክህነቱ ይበልጣል። በሚሻል መስዋዕት አገልጋይ ስለሆነ ይበልጣል አለን። ከዛ ደግሞ መቅደሱ ምን ያህል ደካማ እንደሆነ የአሮጌው ኪዳን መቅደስ አየን። ከዛ ደግሞ ከምዕራፍ 9 ከቁጥር 11 እስከ 14 ባለው ደግሞ የኢየሱስ ክርስቶስን ልህቀት አሳይቶ ነበር። አንደኛ በክህነቱ፣ ሁለተኛ በገባበት መቅደስ፣ ሶስተኛ ባቀረበው መስዋዕት፣ አራተኛ መስዋዕቱን ባቀረበበት መንገድ፣ አምስተኛ ደግሞ ባስገኘው ውጤት የሚለውን አይተን ነበር። ስለዚህ ኢየሱስ ክርስቶስ በእነዚህ መንገዶች ደግሞ ልህቀቱ ምን እንደሚመስል ተመለከትን። ከዚያ በመቀጠል ደግሞ ከቁጥር 15 እስከ 28 ባለው ውጤቱ ኢየሱስ ያስገኘልን ውጤት በምን መንገድ እንደተገኘ ማብራራት እንደጀመረ አይተን ነበር። ውጤት አስገኝቷል። ኢየሱስ ክርስቶስ የሚልቅ ነው፣ የሚበልጥ ነው። ከዚህ የተነሳ የተሻለ ውጤት አስገኝቷል። በምን መንገድ የሚለውን ደግሞ በኑዛዜ ኮንሰፕት አይተን ነበር። ዲያቴኬና ሶንቴቄ የሚለው ኮንሰፕት ምን ያህል ኢምፖርታንት ነው የዕብራውያን ኮንሰፕት ለመረዳት የሚለውን አይተን ነበር። አንድ ሰው ከመሞቱ በፊት ተስፋ ይሰጣል፣ ይናዘዛል። ያ ተስፋ ደግሞ ተፈጻሚ የሚሆነው ተናዛዡ አካል መሞት መቻል አለበት። እግዚአብሔር ደግሞ ከዘላለም ዘመን በፊት ለእኛ ያቀደው እቅድ አለ። ደግሞ ብሉይ ኪዳን ላይ አሮጌው ኪዳን ወይም አሮጌው መቅደስ ለሰዎች ያስገኘው ውጤት እንደሌለ እግዚአብሔር ሲረዳ ከእስራኤል ሕዝብ ጋር ከይሁዳ ቤት ጋር አዲስ ኪዳን እገባለሁ ብሎ እግዚአብሔር ተናግሮ ነበር። ያ አዲስ ኪዳን ደግሞ እንዲፈጸም ይሄ ተስፋው እንዲፈጸም ተናዛዡ መሞት አለበት፣ ሌላ አካል አይደለም መሞት ያለበት የሚለውን አይተን ነበረ። ኢየሱስ ክርስቶስ ደግሞ ይህንን ተስፋ ሰጥቶን ነበር። የተጠሩት የዘላለምን ተስፋ ርስት እንዲቀበሉ እሱ የአዲስ ኪዳን መካከለኛ ነው የሚለውን ተመልክተን ነበር። ስለዚህ እግዚአብሔር የሰጠውን ያንን ተስፋ ለእኛ የተናዘዘው እኛ ወራሾች እንድንሆን የግድ ሰው ሆኖ መሞት ነበረበት የሚለውን አይተን ነበር። ከዚህ የተነሳ የተናዘዘው ኑዛዜ አለ፣ ፕሮሚስ አለ። ያ ፕሮሚስ ደግሞ የእኛ የሆነው እሱ ስለ እኛ ከመሞቱ የተነሳ ነው የሚለውን አይተን ነበር። ከዚህ የተነሳ የክርስቶስ መስዋዕት እኛን ወደ እግዚአብሔር መቅደስ መግባት እንድንችል አድርጎናል፣ ወይም ከእግዚአብሔር ጋር ህብረት መግባት እንድንችል እንዲኖረን አድርጎናል። ክርስቶስ አንዴ በቀረበው መስዋዕት ኃጢአት ተወግዷል የሚለውን አይተን ነበር። ኃጢአታችንን ለማስወገድ የምናደርገው አንዳች ነገር የለም የሚለውን አይተናል። አማኞች ከሞት ፍርሃት ባርነት ነፃ ወጥቷል፣ ምክንያቱም የሚመጣው ፍርድ ስለማይደርስባቸው የሚለውን አይተን ነበር። ሰው አንድ ጊዜ ሊሞት ከዛ በኋላ በፍርድ ፊት ሊቀርብ ተወስኖበታል የሚለውን ስናይ
ሰው ከሞተ በኋላ ምንም ተስፋ የለውም። ከዛ ቀጥሎ ለፍርድ ነው የሚቀርበው። ግን አማኞች ሞት የማያስፈራቸው ለምንድን ነው የሚለውን ስንመለከት እነሱ ላይ ሊደርስ ያለውን ፍርድ ኢየሱስ ክርስቶስ ስለተቀበለ አማኞች ሞት አያስፈራቸውም። ይልቁን ሞት ወደ እግዚአብሔር የምንሸጋገርበት ድልድይ ነው። ሳናየው ያመንነውን ጌታችንን በማየት ከእሱ ጋር ህብረት ማድረግ የምንችልበት መንገድ ነው የሚለውን አይተን ነበር። ስለዚህ እኛ ከሌሎች አካላት የሚለየን ሞት ለእኛ የሚሰራ እንጂ በእኛ ላይ የሚሰራ እንዳልሆነ ተመልክተናል። አማኞች ስለሆንን በክርስቶስ ስለሆንን የሚጠብቀን ፍርድ የለም። ለምን? ክርስቶስ ፍርዳችንን ስለተቀበለ የሚለውን ተመልክተናል። ከቁጥር 1 እስከ 10 ያው እንግዲህ አሁን ቆመን እናነባለን ማለት ነው። ምዕራፍ 10 ቁጥር 1 ሕጉ ወደፊት ለሚመጡት መልካም ነገሮች ጥላ እንጂ እውነተኛ አካል አይደለም። ስለዚህም በየዓመቱ ዘውትር ያለማቋረጥ የሚቀርበው በተደጋጋሚ መስዋዕት ለአምልኮ የሚቀርቡ ሰዎችን ፍጹም ሊያደርጋቸው ከቶ አይችልም። ፍጹም ሊያደርጋቸው ቢችል ኖሮ መስዋዕት ማቅረብን ይተው አልነበረምን? ደግሞም ለአምልኮ የሚቀርቡትን ሰዎች ለአንዴና ለመጨረሻ ጊዜ ስለሚነጹ በሕሊናቸው ኃጢአተኝነት ባልተሰማቸው ነበር። ነገር ግን እነዚህ መስዋዕቶች በየዓመቱ ኃጢአትን የሚያስታውሱ ናቸው። ምክንያቱም የኮርማዎችና የፍየሎች ደም ኃጢአትን ማስወገድ አይችሉም። ስለዚህ ክርስቶስ ወደ ዓለም በመጣ ጊዜ እንዲህ ብሏል፣ መስዋዕትና መባን አልፈለግህም፣ ሥጋን ግን አዘጋጀህልኝ። በሚቃጠል መስዋዕትና ለኃጢአት በሚቀርብ መስዋዕት ደስ አልተሰኘህም። በዚያን ጊዜ እንዲህ አልሁ፣ ስለ እኔ በመጽሐፍ እንደተጻፈ አምላክ ሆይ እነሆኝ ፈቃድህን ለማድረግ መጥቻለሁ። ሕጉ ይህ እንዲደረግ ቢያዝም እርሱ ግን በመጀመሪያ መስዋዕትንና መባን የሚቃጠል መስዋዕትን ስለ ኃጢአት የሚቀርበውን መስዋዕት አልፈለግህም፣ ደስም አልተሰኘህም ይላል። ቀጥሎም እነሆኝ ፈቃድን ለማድረግ መጥቻለሁ አለ። ሁለተኛውን ለመመስረት የመጀመሪያውን ሻረ። በዚህ ፈቃድ በኢየሱስ ክርስቶስ ሥጋ አማካኝነት ለአንዴና ለመጨረሻ ጊዜ በቀረበው መስዋዕት ተቀድሰናል ይላል። አምላካችን ሆይ እጅግ አድርገን እናመሰግንሃለን። በልጅህ ሥራ ስለቀደስከን፣ ከዚህ ከሚፈረድበት ዓለም ስለነጠልከን፣ ደግሞ ኃጢአትን በማድረግ ከሚደሰተው ዓለም አንተን በማክበር ወደሚደሰተው ዓለም ስላስገባሃን፣ አንተን በመበደል ሳይሆን አንተን በማስደሰት ወደሚደሰተው ወደዚህ ወደ ከበረ ህብረት በልጅ ደም ስለዋጀህን እጅግ አድርገን እናመሰግንሃለን። ያንን የልጅህን የከበረን ደም ደግሞ በተለያዩ ከንቱ የእኛ ስራዎች እንዳናራክሰው እንድትጠብቀን፣ ሁልጊዜ ያንን የመስቀል ስራ እያከበርን መኖር እንድንችል ጸጋህን እንድትጨምርልን እንለምንሃለን። ሁሉን ውድ በሆነው በልጅህ በኩል ለመንህ፣ አሜን። እስካሁን በተማርናቸው ትምህርቶች ክርስቶስ በክህነቱ ደግሞ በገባበት መቅደስና ባቀረበው መስዋዕት የሚበልጥ ሊቀ ካህን እንደሆነ አብራርተን ነበረ። የዕብራውያን መጽሐፍ ያንን በስፋት ደስሶ ነበር። አሁን ደግሞ ክርስቶስ የተሻለ መስዋዕት የመሆኑ አስፈላጊነቱን ምን እንደሆነ ይዘረዝራል። ክርስቶስ የተሻለ መስዋዕት ነው የሚለውን ማንሳት ያስፈለገው ለምንድን ነው የሚለውን በስፋት ይዘረዝርልናል። እሱን ቁጥር በቁጥር ከመመልከታችን በፊት የዚህ ክፍል ዋና ኮንሰፕት ክርስቶስ የተሻለ መስዋዕት በመሆኑ ምክንያት ኃጢአት እንዴት እንደተወገደ፣ ከኃጢአት ፍርድ እንዴት እንዳመለጥን በስፋት የሚዳስስ ነው። ኃጢአት የሰው ልጅ ትልቁ ፕሮብሌም፣ የሰው ልጅ ትልቁ ችግር እንደሆነ መጽሐፍ ቅዱስ በተደጋጋሚ ይነግረናል። የዕብራውያን መጽሐፍ ላይም በተደጋጋሚ ይነግረናል፣ ተመልክተናል። ይህን ለምንድነው ማንሳት ያስፈለገኝ? ኃጢአት የሰው ልጅ ትልቁ ፕሮብሌም እንዳልሆነ የሚያስቡ አካላት ትምህርት አለ እና ደግሞ እግዚአብሔር ለኃጢአት ያለውን ምላሽ ምን እንደሚመስል አሳንሰው የሚያብራሩ አካላት አሉ። ግን መጽሐፍ ቅዱስ ከነሱ በተቃራኒ ነው። የኃጢአት ፕሮብሌም ምን ያህል ሲሪየስ እንደሆነና ዲል ሊደረግ እንደሚገባ ይነግረናል። ሰዎች በባህሪያቸው ኃጢአተኛ ሲሆኑ በተግባራቸው ደግሞ ያንኑ ያረጋግጣሉ። ያው ሲንፉል ኔቸር ከአዳም የመጣ ኃጢአተኛ ተፈጥሮ በውስጣችን አለ። ያንን ደግሞ የሚያረጋግጥልን ኃጢአት በማድረጋችን ነው። ኃጢአት የምናደርገው ያው እንደ ሪፎርመር ቴዎሎጂ ኃጢአተኛ ስለሆንን እንጂ ኃጢአት ስለምናደርግ አይደለም ኃጢአተኛ የሆን ነው። በአንዱ አዳም ሁሉ ኃጢአተኞች ሆነዋል ነው የሚለን መጽሐፍ ቅዱስ። አዳም በደለ፣ ውጤት ምንድነው? ሁሉ ኃጢአተኞች ሆኑ። አዳም በደለ፣ ውጤቱ ምንድነው? ሁሉ ሞቱ። ስለዚህ ኃጢአተኛ ከመሆን ነው የጀመርነው። የኛ ፌዴራል ሄድ የሆነው አዳም በመበደሉ ምክንያት ከዚህ በፊት ተምረናል። ሴሚናሊዝም እና ፌዴራሊዝም ልዩነቱን ከኦሪጂናል ሲን ጋር ተያይዞ
በዛ ምክንያት እኛ ሁላችንም በደለኞች ሆነናል። ከዚህ የተነሳ ከኃጢአት የሚያመልጥ ፍጥረት ማንም የለም። ሰው ሆኖ ንጹሕ የለም። መጽሐፍ ቅዱስ በተደጋጋሚ ይህንን ያረጋግጥልናል። በደለኛ ነን። ደግሞ በደለኛ መሆናችን ብቻ ሳይሆን የሚጠብቀን ውጤት ምን እንደሆነ መጽሐፍ ቅዱስ ይገልጽልናል። በእግዚአብሔር ቁጣ፣ በዘላለም በእግዚአብሔር እርግማን ውስጥ መኖር ነው። ግን ሰዎች የትኛውንም ሃይማኖት ቢከተሉ ይህንን ፕሮብሌም እስካልዳሰሰ ድረስ የሚከተሉት ሃይማኖት ፖይንትለስ ነው። ለምሳሌ እንደ እስልምና አይነት ያሉ ቤተ እምነቶች ኃጢአት ያደርጋሉ። ግን ደግሞ ዋናው ፕሮብሌም ኃጢአት ሆኖ ኃጢአትን በተመለከተ ደግሞ የሚገለጥ የእግዚአብሔር ቁጣ እንዳለ መጽሐፍ ቅዱስ እየነገረን ከዛ ከእግዚአብሔር ቁጣ ለማምለጥ የሚያስችል በደላቸውን ሊያጠፋ የሚችል ነገር የለም። ያው ክርስትና ብቻ ነው በነገራችን ላይ ይህንን ነገር የሚመልሰው። ክርስትና ስል ግን በክርስትና ስም ያሉት ቤተ እምነቶችን ሁሉ አይደለም። ለምሳሌ ኦርቶዶክሶችን አይጨምርም፣ ካቶሊኮችን አይጨምርም። ምክንያቱም የኢየሱስ ክርስቶስ ደም እነሱ የሚሰሩትን ኃጢአት የሚያስወግድ ሳይሆን ከአዳም የመጣውን ኦሪጂናል ሲን የሚያስወግድ ነው። ከዛ በኋላ እነሱ የሚሰሩት ኃጢአት በሚያደርጉት መልካም ነገሮች ገዳም በመግባት የተለያዩ ሃይማኖታዊ ስርዓቶችን በመፈጸም ነው ኃጢአታቸው የሚያጣፉት ብለው ያምናሉ። ስለዚህ እነሱንም አይጨምርም። ሪሊ የክርስቶስ ስራ ውጤቱን ያምናሉ የሚለው እነሱን የሚያካትት አይደለም። ታድሷዊ የሆነው ወይም ሪፎርምድ የሆነው ክርስትና ማለት ነው። ይሄ ክርስትና ግን በትክክል ኃጢአትን በተመለከተ ያለውን ፕሮብሌም ዲል የሚያደርገው ክርስቶስ ኢየሱስ ካስገኘልን ውጤት አንጻር ነው ለመዳሰስ የሚሞክረው ማለት ነው። ስለዚህ የትኛውም ሃይማኖት ሰው ቢጠለልበት ግን ኃጢአቱን በተመለከተ ያለ መፍትሄ ካላቀረበ ፖይንትለስ የሆነ ቤተ እምነት ነው የሚሆነው ማለት ነው። መጽሐፍ ቅዱስ ግን ከዚህ በተቃራኒ የሰው ልጆች ኃጢአት ምን እንደሚመስል እና ውጤቱ ምን እንደሆነ ይናገራል። የኃጢአት ደሞዝ ሞት ነው ይለናል። ስለዚህ ኃጢአት የሰራ በሙሉ ውጤቱ መሆን ያለበት ሞት ነው። ከዛ ሞት ማምለጥ የሚችል ማንም የለም። ግን ደግሞ እግዚአብሔር ለዚህ ለኃጢአታችን ፕሮብሌም መፍትሄ አድርጎ ያቀረበው እኛን መግደል አይደለም። በእኛ ቦታ ልጁን በማስቀመጥ ስለኛ ኃጢአት ልጁ እንዲሞት አደረገ። ያው ፒናል ሰብስቲቱሽን የምንለው ነው፣ የምትካይ ሞት። እኛ የእርሱን ቦታ ስንይዝ ክርስቶስ ደግሞ የእኛን ቦታ ያዘ። ከዚህ የተነሳ የእኛ በደል በእርሱ ላይ በመሆኑ ምክንያት እግዚአብሔር ሳይራራ ልጁ ላይ ቀጥቷል። እኛ ደግሞ የእሱን ቦታ በመያዛችን ምክንያት የልጁ ንጽሕና ደግሞ ለእኛ ተቆጥሯል። ልክ አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠርለት የሚለው ከእኛ ውጪ የሆነ የእኛ ያልሆነ ጽድቅ የእኛ በክርስቶስ በኩል እንደሆነ ነው የሚናገራል። ይህም የዕብራውያን ዛሬም የምናየው መጽሐፍ የሚነግረን ያ የክርስቶስ ሞት እንዴት የኃጢአትን ፕሮብሌም ዲል እንዳደረገ ነው የሚነግረን። የክርስቶስ መስዋዕትነት የሚሻልበትን አስፈላጊነቱን ከመዘርዘሩ አስቀድሞ ከቁጥር 1 እስከ 4 ባለው የብሉይ ኪዳን መስዋዕቶች ለምንድን ነው የማይጠቅሙ የሆኑት ወይም ደግሞ የማይሻል የሆኑት የሚለውን ያብራራልናል። ከቁጥር 1 እስከ 4 ባለው አንደኛ ጥላ በመሆኑ ምክንያት ከአዲሱ ኪዳን መስዋዕት አይሻልም የሚለውን ያብራራልናል። ወይም ጊዜያዊ ተግባርን እንጂ ዘላቂ እንዳልሆነ በማመልከቱ ጥላ የሚለው አካል እስኪመጣ ላለ ጊዜ ብቻ የሚያገለግል በመሆኑ አይሻልም። ሁለተኛ ደግሞ ተደጋግሞ የሚቀርብ በመሆኑ ከአዲሱ ኪዳን መስዋዕት አይሻልም የሚለውን ያቀርባል። ምን ማለት ነው የሚለውን አንድ በአንድ እናያለን። ማለትም የስርየቱን ደካማነት ነው የሚያመለክተው ተደጋግሞ መስዋዕት መቅረቡ። ሶስተኛ ደግሞ ሰዎችን ፍጹም ሊያደርግ ባለመቻሉ ማለት ዓላማውን ማሳካት አልቻለም ይሄ መስዋዕት የኦልድ ቴስተመንት። አራተኛ ደግሞ የሰውን በደለኝነት ስሜት ከቶ ማስወገድ ስለማይችሉ ሰው በደለኛ እንደሆነ ያውቃል። ይሄ ስሜት ግን ካልተወገደ ደካማ የሆነ መስዋዕት እንደሆነ ያረጋግጥልናል ማለት ነው። ይህንን ቁጥር በቁጥር ለመመልከት እንሞክራለን። ቁጥር 1 ላይ ሕጉ ወደፊት ለሚመጡ መልካም ነገሮች ጥላ እንጂ እውነተኛ አካል አይደለም። ስለዚህም በየዓመቱ ዘውትር ያለ ማቋረጥ የሚቀርበው ተደጋጋሚ መስዋዕት ለአምልኮ የሚቀርቡትን ሰዎች ፍጹም ሊያደርጋቸው ከቶ አይችልም ይላል። እዚህ ጋር በቀደሚያ ሕጉ ሲል ምን እያለን የሚለውን ማብራራት መቻል አለብን። ሕጉ ሲል ወዲያው በፍጥነት አእምሮአችን ላይ የሚመጣው 10 ኮማንድመንትስ ወይም እግዚአብሔር በሲና ተራራ ለሙሴ የሰጠውን በሙሴ መካከለኝነት ለእስራኤል ሕዝብ የሰጠውን ሕግ ነው የምናስበው። ግን ሕጉ ሲል በዕብራውያን ኮንቴክስት የመስዋዕቱን የክህነት ስራውን ሕግ ወይም ደግሞ ጠቅለል አድርገን ከምዕራፍ 7 ጀምሮ ከተመለከት ነው አሮጌውን ኪዳን በተመለከተና የአሮጌውን ኪዳን ሕግ በተመለከተ ነው የሚያመለክተው እንጂ 10 ኮማንድመንትስን አይደለም።
እነዚህ የመስዋዕት አቀራረብ ስርዓት፣ የመቅደሱን ስርዓት በተመለከተ ህግ ወጥቷል። እነዚህ ህጎች ወደፊት ለሚመጡ መልካም ነገሮች ጥላ እንጂ እውነተኛ አካል አይደሉም ይላል። ወደፊት የሚመጣው የሚለው ከኦልድ ቴስተመንት አንጻር ነው እንጂ አሁን መጥቷል። ይሄ ሲጠበቅ የነበረው ጥላነት ሲያመለክት የነበረው ነገር መጥቷል ክርስቶስ በመምጣቱ ምክንያት። ይሄን ቆላሲስ ላይ ወንጌላት ላይ መመልከት እንችላለን። ክርስቶስ በመምጣቱ ምክንያት የአዲሱ ኪዳን ተስፋዎች በሙሉ እውን ሆነዋል። ወይም ደግሞ ብሉይ ኪዳን ላይ እንደ ጥላነት ሲያገለግሉ የነበሩ ነገሮች በሙሉ ፍጻሜያቸውን አግኝተዋል እና እነዚህ ወደፊት የብሉይ ኪዳን ህጎች ወደፊት ለሚመጣው ነገሮች ጥላ ናቸው እንጂ እውነተኛ አካል አይደሉም ይላል። ይህንን ጥላነት አስቀድሞ ከማደሪያው ድንኳን ጋር አያይዞ ነበር ለማብራራት የሞከረው። ማደሪያው ድንኳን ምሳሌ ነበር ይላል። እሱ ብቻ ሳይሆን አሁን ይመጣና መስዋዕቱ በራሱ ምሳሌ ነበር ይላል። ኢምፖርታንት የሆነ ነገር ነው። ባይዚ መስዋዕቱ ምሳሌ መሆኑ፣ መቅደሱ ምሳሌ መሆኑ የሚሰጠን ራሱን የቻለ ሚኒንግ አለ። ይቀርቡ የነበሩ መስዋዕቶችም ምሳሌ ናቸው እንጂ በራሳቸው ኃጢአትን የማንጻት ኃጢአትን የማስወገድ አቅም የላቸውም። ጥላ የሚለው ደግሞ በዋናነት የሚያመለክተው የእግዚአብሔር የማዳን ዋና እቅድ አይደሉም እያለ እግዚአብሔር ሰዎችን ለማዳን ሲያስብ፣ እግዚአብሔር ሰዎችን ለማዳን ሲያቅድ በጥላው በኩል ሳይሆን ለማዳን የሚያስበው ፕሬስቢቴሪያኖችም ሌሎች እንደሚሉትም ሳይሆን በክርስቶስ በኩል ነው ሙሉ በሙሉ ድነት ተፈጻሚ የሚሆነው ማለት ነው። ጥላ ስለሆኑ ስለዚህም በየዓመቱ ዘውትር ያለማቋረጥ የሚቀርበው ተደጋጋሚ መስዋዕት ለአምልኮ የሚቀርቡ ሰዎችን ፍጹም ሊያደርጋቸው ከቶ አልቻለም ሳይሆን አይችልም ነው የሚለው። በነገራችን ላይ በጥንቃቄ ከተመለከትን የሆነ ሲጀመር እግዚአብሔር በዛ ውስጥ እየሞከረ እንዳልሆነ እንመለከታለን። አይችልም ነው እንጂ እግዚአብሔር ያንን ኃጢአት ለማንጻት ደንግጎት ሲሄድ ማድረግ አቅቶት አይደለም። በመሰረቱ ከዓላማውም እግዚአብሔር በነዛ በኩል ድነትን ህይወትን ለመስጠት አላቀደም። ለምን? ስለማይችሉ የሚለውን ያሳያል ማለት ነው። ሲጀመር እዚህ ጋር ስለዚህ ጥላ ከመሆኑ የተነሳ ማለቱ ነው። በተደጋጋሚ የሚቀርበው መስዋዕት ደግሞ ሰዎችን ፍጹም ሊያደርግ አልቻለም። ጥላ ነው። ጥላ ስለሆነ ስለዚህ በተደጋጋሚ የሚቀርበው መስዋዕት ሰዎችን ፍጹም ሊያደርግ አይችልም ይላል። እዚህ ጋር አንድ ጥያቄ መጠየቅ አለብን ብዬ አስባለሁ። በየዓመቱ ተደጋግሞ መስዋዕት መቅረቡ በራሱ ለምን ችግር ሆኖ የዕብራውያን ጸሐፊ ያቀርባል? ምን ችግር አለው ብለን መጠየቅ አለብን። በየዓመቱ እግዚአብሔር እንዲቀርብ ከፈለገና በዛ መንገድ መስዋዕት መቅረቡ ለምንድን ነው እንደ ፕሮብሌም አድርገው የዕብራውያን ጸሐፊ ያነሳለን? ሁለት ነገር ያነሳል። አንደኛ የሚፈለገውን ውጤት ማሳካት ስላልቻለ ነው። ሁለተኛ ኃጢአትን የሚያስታውስ ስለሆነ ነው። ማለትም የምር እውነተኛ መስዋዕት ዓላማው ሰዎችን ፍጹም አድርጎ በእግዚአብሔር ፊት ማቅረብ መቻል ነው። ግን የብሉይ ኪዳን መስዋዕቶች ደግሞ ሰውን በእግዚአብሔር ፊት ፍጹም ማድረግ አልቻሉም። ደግሞ በተቃራኒ ደግሞ ኃጢአትን የሚያስታውሱ ናቸው። ፍጹም ሊያደርጋቸው አልቻለም የሚለው በጠቅላላው ከወሰድነው ሰዎችን ወደ እግዚአብሔር ማቅረብ አልቻለም እያለ ነው። የሰማዩ አባቴ ፍጹም እንደሆነ እናንተ በኑሯችሁ ሁሉ ፍጹማን ሁኑ ይላል። ከእግዚአብሔር ጋር ህብረት ለማድረግ ሪኮንሲሌሽን ለመፍጠር እግዚአብሔር የኛ አባት ለመሆንና እኛ የእሱ ልጆች ለመሆን የግድ የእግዚአብሔር አይነት ፍጽምናና የእግዚአብሔር አይነት ንጽህና ያስፈልገናል። የእግዚአብሔር አይነት ንጽህና ሳይኖረው ሰው ከእግዚአብሔር ጋር ህብረት ሊኖረው አይችልም። በነገራችን ላይ የፍጽምህናና የንጽህና መለኪያው ከኛ ውጭ ያሉ ሌሎች አካላት ወይም ደግሞ የእምነት አባቶቻችን አይደሉም፣ ራሱ እግዚአብሔር ነው። ለዛ ነው ሰዎች ወደ እግዚአብሔር መቅረብ ያልቻሉት። ወደ እግዚአብሔር ለመቅረብ ካስፈለጋቸው ይህ ፍጽምናና ይህ ንጽህና ያስፈልጋቸዋል ማለት ነው። ስለዚህ ህጉ ሰዎችን ወደ እግዚአብሔር ማቅረብ አልቻለም፣ ወይም ደግሞ እግዚአብሔር ወዳለበት ፍጽምና ሊያደርሳቸው አልቻለም። ግን በተቃራኒው የሚያደርገው ምንድን ነው? ኃጢአትን ያስታውሳል። ቁጥር 2 ላይ ፍጹም ሊያደርጋቸው ቢችል ኖሮ መስዋዕት ማቅረቡ ይተው አልነበረምን? ባይዜ ቤስት አርጊመንት ነው የዕብራውያን ጻፊ። ለእኛ ምናልባትም ቤስት ላይሆን ይችላል። የኢየሱስ ክርስቶስን አዳኝነት መስዋዕትነት በክርስትና ቤተሰብ ውስጥ ወይም በቤተ ክርስቲያን ውስጥ ስላደግን ያን ያህል ለእኛ ኢምፖርታንት መስሎ ላይታየን ይችላል። ግን ደግሞ በዘመኑ ለነበሩት አይሁዳውያን የዕብራውያን ጻፊ የሚያቀርበው ሙግት በጣም ስትሮንግ ነው። ፍጹም ሊያደርጋቸው ቢችል ኖሮ መስዋዕት መቅረብ ይተው አልነበረምን ብሎ ሲጠይቅ ሰዎች ፍጹም አለመሆናቸው አንዱ ማሳያ በተደጋጋሚ መስዋዕት ማቅረቡ ነው። ፍጹም ከሆኑ ለምን ኃጢአታቸውን ለማስተሰረይ መስዋዕት ያቀርባሉ እያለ ነው በሌላ ቋንቋ።
ስለዚህ ፍጹም ያለው መሆናቸው አንዱ ማሳያ ሁሌ ኃጢአት ይሰራሉ፣ ሁሌ መስዋዕት ያቀርባሉ። ስለዚህ መስዋዕት የሚቀርበው ከኃጢአት ጋር የተያዘ ስለሆነ እነዚህም አካላት ፍጹም አለመሆናቸው ተደጋግሞ በሚቀርበው መስዋዕት እንደ አርጊመንት አድርጎ ያቀርባል ማለት ነው። እሱ ብቻ ሳይሆን ደግሞም ለአምልኮ የሚቀርቡ ሰዎችን ለአንዴና ለመጨረሻ ጊዜ ስለሚነጹ በሕሊናቸው ኃጢአተኝነት ባልተሰማቸው ነበር ይላል። መስዋዕት ደጋግሞ ማቅረባቸው ብቻ ሳይሆን በሕሊናቸው ኃጢአተኝነት ይሰማቸው ነበር። ይህ ኃጢአት በሕሊናቸው ውስጥ የሚሰማው ኃጢአት ግልጽ የሆነ የእግዚአብሔርን ፍርድ ስለሚያመለክት ነው። ባይዚ በሕሊና ተደጋግሞ የሚመጣው ልክ እንደ ጣዖት አምላኪዎች አይደለም እስራኤላውያንን ማሰብ ያለባቸው። እስራኤላውያን ለምን እነዛ እንስሶች እንደሚሞቱ ያውቃሉ። የእነሱን ቦታ ይዘው የሞቱ እንደሆነ ያውቃሉ። የእነሱን ቦታ ይዘው የታረዱ እንደሆነ ያውቃሉ። ኃጢአት ሲሰሩ ኃጢአታቸው የሚያስከትለው ውጤት ያ እንደሆነ በተገቢው ይረዳሉ። ስለዚህ መስዋዕቱ በተደጋጋሚ መቅረቡ ብቻ ሳይሆን ኃጢአተኛ መሆናቸውን ለሕሊናቸው ይነግራል። ከዛ ፍርድ እንደሚጠበቃቸው ይናገራል። በአጭሩ የብሉይ ኪዳን መስዋዕት ኃጢአትን ማስወገድ አይችልም ብቻ ሳይሆን ኃጢአተኛ መሆንን እንድታይ ቁልጭ አድርገው የሚያሳይ መስታወት ነው ማለት ነው። መስዋዕቱ የሚነግረው ያንተን ኃጢአተኝነት ነው እያለ ነው። ጊልቲ ኮንሸስ ማለት ነው። በእርግጥ ይሄ እዚህ ጋር አንድ መልስ ማግኘት እንችላለን ብዬ አስባለሁ። ኤንፒፒስ ጳውሎስ እንደ ሉተር ጊልቲ ኮንሸስ የለውም ብለው ይሞግታሉ። እሱ ያኔም አይሁዳዊ ያለ ሕጉን በመጠበቁ ጸድቋል፣ ነጽቷል። ታዲያ በደማስቆ መንገድ ላይ የተፈጠረው ነገር ምንድን ነው ብላችሁ ስትጠይቋቸው አይ በደማስቆ መንገድ የተፈጠረው እግዚአብሔር ለአገልግሎት ነው እንጂ ጳውሎስን የአይሁድ አገልጋይ ከመሆን የአሕዛብ አገልጋይ እንዲሆን ያደረገው እንጂ ድሮም ጳውሎስ አይሁዳዊ ያለ ድነዋል ብሎ ይላሉ። ጳውሎስ አይሁዳዊ ያለ መስዋዕት የሚያቀርብ ከሆነ የዕብራውያን ጸሐፊ እያለ ያለው ምንድን ነው? ጊልቲ ኮንሸስ አለው እያለ ነው። ኃጢአተኝነቱን መልሶ ያስታውሰዋል እያለ ነው። ኋላ ላይ የክርስቶስ ደም ይሄን ጊልቲ ኮንሸስ የሚያስወግደው ብሎ የሚነግረን ግን በአይሁዳዊ ጥላ ስር ሆኖ አይሁዳዊ ሆኖ መስዋዕት የሚያቀርብ በሙሉ ጊልቲ ኮንሸስ አለው እያለ ነው። ስለዚህ ሐዋርያ ጳውሎስ በእርግጥ ከኃጢአተኞች ዋና ብሎ እኮ ጢሞቴዎስ ላይ ገልጿል። የጳውሎስን ኃጢአተኝነት ለመዘርዘር ሩቅ ሜዳ አይጠበቅብን። በምሕረትና በጸጋ የዳነውን ያንን ሰው አይሁዳዊ እያለም ሕጉን በመጠበቁ ድኗል ብሎ እንደማለት የክርስቶስን ጸጋ ማክፋፋት አለ ብዬ አላስብም። ደግሞም ለአምልኮ የሚቀርቡ ሰዎች ለአንዴና ለመጨረሻ ጊዜ ስለሚነጹ በሕሊናቸው ኃጢአተኝነታቸው ባልተሰማቸው ነበር ይላል። መስዋዕቱ ሰዎችን ንጹሕ ማድረግ አልቻለም። እግዚአብሔር ጋር ፍጹም አድርጎ ማቅረብ አልቻለም። ደግሞ ኃጢአታቸውን መልሶ ደጋግሞ ያስታውሳቸዋል። ከዛ ቁጥር 3 ነገር ግን እነዚህ መስዋዕቶች በየዓመቱ ኃጢአትን የሚያስታውሱ ናቸው ይላል። ደግሞ መልሶ ፖዘቲቭ እና ኔጌቲቭ አድርጎ ነው ያቀረበው። ኃጢአተኝነት ባልተሰማቸው ነበር ኔጌቲቭ ነው። ግን ደግሞ ነገር ግን እነዚህ መስዋዕቶች በየዓመቱ ኃጢአትን የሚያስታውሱ ናቸው። መስዋዕት በየዕለቱ እንደሚቀርብ እናውቃለን። እዚህ ጋር ግን በየዕለት ዕለት የሚቀርበውን መስዋዕት አይደለም በየዓመቱ የሚለው ነው። ዮም ኪፑር ብሎ በየዓመቱ የሚያከብሩት የስርየት ቀን አለ እና ይህ የስርየት ጊዜ ሲደርስ እነዚህ የዓመቱ የስርየት ቀን ሲደርስ ምን ይላሉ? ይህ የዓመቱ የስርየት ቀን ደረሰ በማለት የኃጢአት መስዋዕት መቅረብ አለብን ማለት ነው ብለው ያስባሉ። ኦኬ ጊዜው ደርሷል። ከዚህ የተነሳ የኃጢአት መስዋዕት ማቅረብ አለብን። ለካኛ ኃጢአተኞች ነን። ከዚህ እግዚአብሔር ደግሞ ለዛ ለሰራነው ኃጢአት መስዋዕት ካላቀረብን የሚጠብቀን ፍርድ አለ እያሉ ይጨነቃሉ ማለት ነው። ስለዚህ የሚያቀርቡት መስዋዕት የሚያደርገው ምንድን ነው? በየዓመቱ ሲያቀርቡ ኃጢአተኛ ናችሁ፣ ፍርድ ይጠብቃችኋል የሚለውን ሁልጊዜ ደጋግሞ ይነግራቸዋል ማለት ነው። ለምንድን ነው ግን ኃጢአተኝነታቸውን እንዲያስታውስ የሚያደርገው ይህ የብሉይ ኪዳኑ መስዋዕት? ቁጥር 4 መልስ ነው። ለምንድን ነው ኃጢአተኝነታቸውን እንዲያስታውስ ያደረገው ካልን ቁጥር 4 ሲጀምር ምክንያቱም ብሎ ነው የሚጀምረው። ኃጢአትን የሚያስታውስበት ምክንያት የኮርማዎችና የፍየሎች ደም ኃጢአትን ማስወገድ አይችልም ይላል። ኃጢአቱ አለመወገዱ ኃጢአት እንዲታወስ ምክንያት ነው እያለ ነው። ይህ ከክርስቶስ ጋር ፓራል አድርጎ ለሚያቀርበው ቤስት አርጊመንት ነው ብዬ አስባለሁ። ኃጢአት ካልተወገደ፣ ኃጢአት ከፊት ለፊታቸው ካለ፣ እየሰሩት ያለው ኃጢአት እግዚአብሔር ካውንት እያደረገው ስላለ ከዚህ የተነሳ ጊልቲ ኮንሸስ አላቸው ማለት ነው። ከዚህ የተነሳ ኃጢአተኛ መሆናቸውን ይረዳሉ ማለት ነው። ኃጢአት አልተወገደም፣ ኃጢአት ተሸፍኗል፣ ኃጢአት አለ ማለት ሰውየው ከዚህ ከጊልቲ ኮንሸስ ነፃ አልወጣም ማለት ነው።
ለእስራኤል ሕዝብ እንደ ታላቅ መከራ ነው። በነገራችን ላይ መስዋዕቱ መፍትሄ ሆነኛል ብሎ የሚያስቡት ያ መስዋዕት ኃጢአተኛን ፍርድ ይጠብቃል ብሎ እያስታወሳቸው ነው። ለምንድን ነው የሚያስታውሳቸው ካልን ከዚህ በፊት የመስዋዕት ስርዓት ሂደቱን አይተን ነበር። የእስራኤል ሕዝብ አለ፣ ከዛ ሕጉ አለ፣ ከዛ ከሕጉ በላይ ስርየት መክደኛ አለ፣ ከዛ በኋላ 2 ኪሩቤሎች አሉ፣ ከዛ እግዚአብሔር አለ የሚለውን አይተን ነበር። በኦርደሩ ስናይ እግዚአብሔርና ሕዝቡ በሕጉ መካከል ከተያዩ የእስራኤል ሕዝብ ይጠፋል። ለዚህ እግዚአብሔር ሕዝቡን ላለማጥፋት ሲል ያንን ሕጉን ከሕጉ በላይ ባለው በስርየት መክደኛ ደም ይፈስና ሕጉን ይሸፍናል። ከዚህ የተነሳ እግዚአብሔር ሕዝቡን በሕጉ ሳይሆን በደሙ በኩል እንዲያያቸው ያደርጋል። ኃጢአታቸው ተወግዶ ሳይሆን እግዚአብሔር ከሕዝቡ ጋር ኮሚኒኬት የሚያደርገው ኃጢአታቸው ተሸፍኖ ነው። እግዚአብሔር በሕጉ ካያቸው ስለሚያጠፋ በደሙ በኩል እነሱን ማየት የጀመረው። ስለዚህ ኃጢአቱ አለ ማለት ነው ስቲል። ያንን ኃጢአት ግን ካልተወገደ በስተቀር ይሄ ህሊናቸው ላይ የሚመጣው ወቀሳ፣ የጀጅመንት ፍርሃት፣ የሞት ፍርሃት የሚቀጥል ነው እያለ ነው። እነዚህ ደግሞ በጣም በሚገርም ሁኔታ የእስራኤልን ሕዝብ ከማስጨነቁ ባለፈ የዕብራውያን ጸሐፊ እየነገረ ያለው ኃጢአትን ደግሞ ማስወገድ አይችሉም፣ ለኃጢአት ይቅርታን መስጠት አይችሉም እያለ ነው። ሰውን ፍጹም አድርጎ ማቅረብ አልቻለም። የህሊናን ወቀሳ ማጥፋት አልቻለም። ከዛ ደግሞ ኃጢአተኛ መሆናቸውን ይነግራል። ይሄን ሁሉ እያደረገ በጣም በሚገርም ሁኔታ ኃጢአታቸውን አያስወግድም። ይሄ ራሱ ሌላ ፕሮብሌም ነው። ሕጉ ከሚያሳየን የሰው ልጆችን ኃጢአት ገጽታ ባለፈ ይሄ የአሮጌው ኪዳን ስርዓት ሰዎችን ሊያነጻ እንደማይችል ነው በግልጽ የሚናገር። ከዛ በኋላ ግን መፍትሄውን ይነግረናል። የአሮጌው ኪዳን ስርዓት ምንም ማድረግ እንዳልቻለ ከተናገረ በኋላ ከቁጥር 5 ጀምሮ እግዚአብሔር ለዚህ የሰጠው መፍትሄ ምንድን ነው ታዲያ? ይህን ሁሉ ፕሮብሌም አይቶ እግዚአብሔር ዝም አለ? አረ እግዚአብሔር ዝም አላለም ነው እያለ ያለው የዕብራውያን ጸሐፊ። የተነገሩ መልካም ነገሮች የጥላው ፍጻሜ አሁን ልንገራችሁ ብሎ የጥላውን ፍጻሜ መዘርዘር ይጀምራል። እግዚአብሔር ለእነዚህ ችግሮች የሚሰጠው መፍትሄ ምን እንደሆነ መዘርዘር ይጀምራል። መፍትሄውን ቁጥር 5 ላይ በሁለት መንገድ ይገልጻል። ከዛ በኋላ ያብራራ ይመጣል። መፍትሄው አንደኛ ክርስቶስ ሰው ሆኖ መምጣቱ ነው ለእነዚህ ፕሮብሌሞች መፍትሄ። ሁለተኛ ደግሞ ይህ ራሱ ክርስቶስ ሰው የሆነው መሞት መቻል አለበት እያለ ነው። ስለዚህ እነዚህ የአሮጌው ኪዳን ስርዓቶች ማሳካት ያልቻሉትን በሁለት መንገድ እግዚአብሔር አስተካክሎታል እያለ ነው። አንደኛ ክርስቶስ ሰው እንዲሆን አድርጎ በመላክና እንዲሞት በማድረግ ማለት ነው። በዚህም ኢየሱስ ክርስቶስ የመጣበትን ዓላማ የሚገልጽ ነው። ኢየሱስ ለምንድን ነው የመጣው? ኢየሱስ ለምንድን ነው የተወለደው? ሊሞት ነው። ሌላ ምንም የተራበ ሊያበላ የተቸገረ ምናምን አይደለም። ኢንፋክት በጎን ለጎን እነዚህ ነገሮች ኢየሱስ ያደርጋል። ለምንድን ነው ኢየሱስ የመጣው ካልን ክርስቶስ ኢየሱስ ኃጢአተኞችን ሊያድን መጣ የሚለው ቃል የታመነና ሰዎች ሁሉ ሊቀበሉት የተገባ ነው ይላል። ኢየሱስ የመጣው ፐርፐዙ ሊሞት ነው። በሞቱ ደግሞ የሚያስገኘው ውጤት አለ። ከዚህ የተነሳ መስዋዕቱን ያቀረበው ፍጹም ሰው ፍጹም አምላክ የሆነ ነው። ደግሞም መስዋዕቱም ደግሞ የፍጹም ሰውና የፍጹም አምላክ መስዋዕት ነው። እኚህ ሁለቱ ነገሮች በጣም ወሳኝ ናቸው። አንድ ተራ ሰው ሞቶ ቢሆን በነገራችን ላይ አንድ ተራ ንጹህ ሰው ማለት ነው። አንድ ተራ ንጹህ ሰው ቢሞት የእሱ መሞት ለእኛ የኃጢአት ይቅርታን አያስገኝም። በነገራችን ላይ ኢየሱስ ክርስቶስ ሰው ሆኖ በመሞቱ ብቻ አይደለም፣ አምላክ የሆነው ሰው ሆኖ በመሞቱ ነው የኃጢአት ይቅርታን ያገኛል። እንዴት ነው የአንድ ሰው ኃጢአት የአንድ ሰው መሞት ለእኔ የኃጢአት ይቅርታ ሊሆን የሚችለው? በፍጹም አምላክ ሰው በመሆኑ ምክንያት ነው የእግዚአብሔርን ቁጣ ሳቲስፋይድ ማድረግ የቻለ እኛን ከእግዚአብሔር ቁጣ ያስመለጠው ማለት ነው። ስለዚህ የቀረበው መስዋዕት የፍጹም ሰው የፍጹም አምላክ ነው። ደግሞም ያንን መስዋዕት ያቀረበው ሊቀ ካህናችን ደግሞ ፍጹም ሰው ፍጹም አምላክ ነው ማለት ነው። ይሄ ቁጥር 5 ላይ ያብራራል። ስለዚህ ክርስቶስ ወደ ዓለም መጣ ይላል። ወደ ዓለም በመጣ ጊዜ እንዲህ ብሏል፣ መስዋዕትና መባን አልፈለግም፣ ስጋን ግን አዘጋጀህልኝ ይላል። ይሄ መዝሙር ምዕራፍ 40 ከቁጥር 6 እስከ 8 ስለ መሲሁ የተነገረ ማስረጃ ነው። ወይም ደግሞ ስለ መሲሁ የተነገረውን ትንቢት ለነዛ ሰዎች እንደ ማስረጃ አድርጎ እያቀረበ ነው ጸሐፊው። ይህ የመዝሙር መጽሐፍ የያዘው ጥልቅ ሚስጥር በራሱ በዳዊት የሚፈጸም ሳይሆን ከዳዊት በኋላ ስለሚመጣው መሲህ ስለሚፈጸም ስለላቀ ነገር እያወራ መሆኑን በማያሻማ ሁኔታ መረዳት እንችላለን።
ስለዚህ የሚለው ገና ቁጥር 5 ሲጀምር ስለዚህ የሚለው የብሉይ ኪዳን መስዋዕት ኃጢአትን ማስወገድ ስላልቻለ ክርስቶስ ሰው ሆኖ መጣ እያለ ነው። ማስወገድ አልቻለም። ስለዚህ ታዲያ መፍትሄው ምንድን ነው? ክርስቶስ ሰው ሆኖ መጣ። ክርስቶስ ሰው ሆኖ ሲመጣ ደግሞ ስጋን እግዚአብሔር አዘጋጅቶለታል ይለናል። በእርግጥ ክርስቶስ ሰው ሆኖ መምጣቱ የብሉይ ኪዳን ስርዓቶች ፍጻሜ ማግኘታቸውን እያመለከተ ነው። ፍጻሜ ማግኘታቸው ብቻ አይደለም፣ ፍጻሜ የሚያገኝበትን መንገድ ምን እንደሆነ ይናገራል። ስጋን አዘጋጀህልኝ ይላል። እቺ ስጋን አዘጋጀህልኝ የምትለዋ ቃል በማሶሬቲክ ቴክስት ላይ የለችም። እቺ ቃል ሌላ ናት። ስጋን አዘጋጀህልኝ ሳይሆን ጆሮዬን ከፈትህልን ነው የሚለው። መሲሁ ስጋን አዘጋጀህልኝ ሳይሆን በማሶሬቲክ ቴክስት የሚለው ጆሮዬን ከፈትክልኝ ነው። በእርግጥ የኛም የብሉይ ኪዳን መጽሐፍ የተወሰደው ከማሶሬቲክ ቴክስት ስለሆነ እኚህ ነገሮች ከዚህ በፊት አብራርቻለሁ። ከማሶሬቲክ ቴክስት የተገኘ ስለሆነ ስታነቡት መዝሙር 40 ከቁጥር 6 እስከ 8 ጆሮዬን ከፈትክልኝ ነው የሚለው። ግን የዕብራውያን ጸሐፊ ከማሶሬቲክ ቴክስት ሳይሆን የወሰደው ከሴፕቷጀንቱ ነው። ከሴፕቷጀንቱ ሲወስድ ሴፕቷጀንቱ ላይ የሚለው ስጋን አዘጋጀህልኝ ነው። ለምንድን ነው እንደዚህ ሽፍት ያደረጉት የሚለው በጣም ጠንካራ አርጊመንት አለ። ግን ያንን ወደ መዘርዘር አልገባም። በአጭሩ ግን የተከፈቱ ጆሮዎች ለአገልግሎት የተዘጋጀ ሰውነትን የሚያመለክት ነው። ስለዚህ ስጋን አዘጋጀህልኝ ሲል እግዚአብሔር ቀጥሎ በሚያብራራው በነዛ መስዋዕቶች እንዳልተደሰተ ከመናገሩ አንጻር ነው። እነዛ መስዋዕቶች በመሰዋታቸው በመታረዳቸው ምክንያት እግዚአብሔር የሚፈልገውን አይነት ውጤት ስላላገኘ እግዚአብሔር ልጁ ኢየሱስ ክርስቶስ መስዋዕት እንዲሆን ሰው እንዲሆን እኛን እንዲሆን አድርጎ ልኮታል ማለት ነው። ይሄ አሁን ስጋን አዘጋጀህልኝ የሚለው ጥቅስ የኦንሊ ጂሰሶችን መሰረታዊ ትምህርት ይመታል ብዬ አስባለሁ። ኢየሱስ ክርስቶስ ሰው ሆኗል። ኢየሱስ ክርስቶስ የተዘጋጀለት ስጋ እነሱ እንደሚሉት ሰማያዊ ስጋ አይደለም። ኦንሊ ጂሰሶች የኢየሱስ ስጋ ልዩ ስጋ ነው ብለው ነው የሚያምኑት። የእኛ ስጋና የኢየሱስ ስጋ አንድ አይነት ስጋ አይደለም ብለው ነው የሚያምኑት። ለዚህ ደግሞ ሙግት ያቀርባሉ። ተሻሽለዋል። በእርግጥ ሙግት ማቅረብ ጀምሯል። እንደ በፊቱ ቅዠት የሆነ ነገር አይደለም የሚያወሩት። አሁን የተወሰነ ሙግት ያቀርባሉ። ስለዛ ለነዛ ሙግቶች መልስ እንሰጣለን። ሙግት አንድ እነሱ የሚያቀርቡት በፕሪሚስ የሰው ስጋና የእንስሳ ስጋ አንድ ነው የሚል ሙግት ያቀርባሉ። ለዚህም ደግሞ ማስረጃ አድርገው የሚያቀርቡት መክብብ 3 ላይ ነው። መክብብ 3 ቁጥር 18 ላይ እንዲህም ብዬ አሰብሁ፣ ሰዎች እንደ እንስሳት መሆናቸውን ያዩ ዘንድ እግዚአብሔር ይፈትናቸዋል። የሰው ዕድል ፈንታ እንደ እንስሳ ነው፣ ሁለቱም ዕጣ ፈንታቸው አንድ ነው። አንዱ እንዲሞት ሌላው እንዲሁ ይሞታል። እንስሳውም ሰውም ስጋቸው አንድ ስለሆነ ሁሉ አንድ አይነት እስትንፋስ አላቸው። ሰውም ከአንበሳ ብልጫ የለውም፣ ሁሉም ከንቱ ነው ብሎ ይላል። የሰው ስጋና የእንስሳ ስጋ አንድ ነው ብሎ ሙግት ያቀርቡና ሙግት 2 ፕሪሚስ 2 ምንድን ነው የሚያደርጉት? ኢየሱስ እንደኛ ሰው ከሆነ የእንስሳን ስጋ ይዟል ማለት ነው ብሎ ሙግት ያቀርባሉ። የሰውና የእንስሳ ስጋ አንድ ነው። ኢየሱስ ደግሞ እንደኛ ሰው ከሆነ የያዘው ስጋ የእንስሳ ስጋ ይሆናል። የእንስሳ ስጋ ደግሞ በብሉይ ኪዳን ኃጢአትን ማስወገድ ማንጻት አይችልም። ኢየሱስ ክርስቶስ የእኛን አይነት ስጋ ከያዘ የእንስሳ ስጋ እንያዘው፣ የእንስሳ ስጋ ከያዘ ደግሞ ብሉይ ኪዳን ላይ የእንስሳ ስጋ ኃጢአትን ማስወገድ አይችሉም። ሙግት 4 ስለዚህ ሰዎችን ለማዳን ልዩ የሆነ ሰማያዊ ስጋ ያስፈልጋል ይላሉ። የኢየሱስ ስጋ የሰው ስጋ ከሆነ የእንስሳ ስጋ ነው። የእንስሳ ስጋ ከሆነ ደግሞ የእንስሳ ስጋ ኃጢአትን ማስወገድ አይችልም። ስለዚህ የእኛን ኃጢአት እንዲያስወግድ ሰማያዊ ስጋ መያዝ አለበት። ከማርያም ይዞት የመጣው ስጋ ሳይሆን ከሰማይ ይዞት የመጣው ስጋ መሆን አለበት ብሎ ይሞግታሉ። ስለዚህ ሰማያዊ ስጋ ኢየሱስ ይዞ እንደመጣ ደግሞ የሚያቀርቡት ማስረጃ 1 ቆሮንቶስ 15 ቁጥር 47 ላይ የመጀመሪያው ሰው ከምድር የተገኘ ምድራዊ ነው፣ የኋለኛው ግን ከሰማይ ሰማያዊ ነው ብሎ ይላሉ። ስለዚህ ኢየሱስ ይዞ የመጣው ስጋ የኛ አይነት ስጋ ሳይሆን ከሰማይ ይዞ የመጣው የራሱ ስጋ ነው ይላሉ። የነሱን ስህተት እንመልከት። አንደኛ የመክብብ መጽሐፍ የሰው ስጋና የእንስሳ ስጋ አንድ ነው እያለ አይደለም። የሰው ስጋና የእንስሳ ስጋ ዕጣ ፈንታቸው ሞት ነው፣ አንድ ነው። እንስሳም ይሞታል፣ ሰውም ይሞታል። ስለዚህ ዕጣ ፈንታቸው አንድ ነው እያለ ያለው እንጂ ስጋቸው ተመሳሳይ ነው እያለ አይደለም። ይሄን እዚሁ በዕብራውያን መጽሐፍ ማብራራት እንችላለን ይሄንን ሐሳብ። ስለዚህ እነሱ ኮንቴክስት ወይም ደግሞ የሄርሜቲክስ ችግር እንመለከትባቸዋለን። የሰው ስጋና የእንስሳ ስጋ አንድ አይነት ነው እያለ ያለው ከይዘቱ አንጻር ሳይሆን ከፍጻሜው አንጻር ነው። ሁለቱም የሚሞቱ ከመሆናቸው የተነሳ አንድ አይነት ናቸው ነው እያለ ያለው።
ሁለተኛ ግልጽ ከሆነ የመጽሐፍ ቅዱስ ቴክስት ጋር የነሱ ኢንተርፕሪቴሽን ስለሚጋጭ ዕብራውያንን ከዚህ በፊት ተምረናል። ምዕራፍ 2 ላይ ልጆቹ በስጋና በደም እንደሚካፈሉ እርሱ ራሱ ደግሞ ያንኑ ተካፈለ ነው የሚለው። ከዛ በጣም የሚገርመው ይኸውም በሞት ላይ ያለውን ዲያብሎስ በሞቱ ኃይል እንዲደመስስ ነው፣ እንዲሁም በሕይወት ዘመናቸው ሁሉ በሞት ፍርሃት ባርነት የታሰሩትን ነፃ እንዲያወጣ ነው። እርሱ የመጣው መላእክትን ለመርዳት ሳይሆን የአብርሃምን ዘር ለመርዳት እንደሆነ ግልጽ ነው። ስለዚህ በነገር ሁሉ በሁሉም ነገር ወንድሞችን መምሰል ተገባው። ይህንንም ያደረገው ታማኝ መሐሪና ታማኝ ሊቀ ካህናት ሆኖ እግዚአብሔርን ለማገልገልና ለሕዝቡ የኃጢአት ስርየት ለማስገኘት ነው። የኃጢአት ስርየት ማስገኘት የሚቻለው ልክ ልጆቹ በስጋና በደም እንደተካፈሉ እሱ መካፈል ሲችል ነው የሚለው። ያንኑ ተካፈለ ነው የሚለው። ባይዚ ልጆቹ በስጋና በደም እንደሚካፈሉ ኢንፋሳይዝ ያደርጋል የግሪኩ ቃል። ያንኑ ነው የሚለው፣ ተካፈለ ነው እንጂ የሚለው ሌላ አይደለም። ሌላ ከያዘ እታች ላይ እንደሚነግረን ማስተሰሪያ አይችልም። በጣም ግልጽ በሆነ ሁኔታ ደግሞ ይህም የዕብራውያን ጸሐፊ ምዕራፍ 10 አሁን ያነብብ ነው ስጋን አዘጋጀህልኝ ያለው የእንስሶች ስጋ ኃጢአትን ማስወገድ ስለማይችል እኮ ነው። የብሉይ ኪዳን የእንስሳት መስዋዕት ኃጢአትን ማንጻት ስለማይችል ነው ክርስቶስ ሰው ሆኖ መምጣት ያስፈለገው። ክርስቶስ ሰው የሆነበትን ምክንያት ከዚህ የተነሳ ነው ማለት ነው። ደግሞ እዚህ ላይ ቤስት አርጊመንቱ ማግኘት የምንችለው የብሉይ ኪዳን እንስሳ መስዋዕት ለምንድን ነው ኃጢአትን ማስወገድ ያልቻለው ካልን፣ ሲጀመር ሰው አጥፍቶ ለምንድን ነው እንስሳ የሚቀጣው? ምትክ ሊሆን እንዴት ይችላል? ሰው ካጠፋ ራሱ ሰው ነው መሞት ያለበት እንጂ ሌላ አካል አይደለም መሞት ያለበት። የመላእክትን ወይ የሰማይን ስጋ የሌላ ስጋ ይዞ ከሆነ እግዚአብሔር እኛ አጥፍተን ሌላ አካል እየቀጣ ነው መሆን ያለበት። እኛ አጥፍተን ሰው አጥፍቶ ሰው ነው መቀጣት ያለበት። ለዛ ነው ኢየሱስ ክርስቶስ እኛን የሆነው ሰው የሆነው ማለት ነው። ስለዚህ ልጅ ኢየሱስን በግልጽ ይቃወማል። ስጋን አዘጋጀህልኝ የሚለው የብሉይ ኪዳን መስዋዕት የእንስሳ መስዋዕትና ሰዎችን መወከል ስለማይችል ሰው ሆኖ መምጣት ኢየሱስ ስላስፈለገው በዚህ ምክንያት ስለኛ ሰው ሆኖ ሞቷል። ስጋን አዘጋጀህልኝ ከዛ ቁጥር 6 በሚቃጠል መስዋዕትና ለኃጢአት በሚቀርብ መስዋዕት ደስ አልተሰኘህም ይላል። ይህም ያው እዛው የመዝሙር 40 መጽሐፍ አካል ነው። መስዋዕትን በተመለከተ እዚህ ጋር የሚዘረዝራቸው ነው። በሚቃጠል መስዋዕት፣ ለኃጢአት በሚቀርብ መስዋዕት ደስ አልተሰኘህም። ከላይ ጀምሮ ካየነው ደግሞ 4 የመስዋዕት አይነቶችን ደጋግሞ በተለያዩ ቃላቶች ይገልጻል። ምንድን ናቸው እነዚህ 4ቱ መስዋዕቶች? መስዋዕትና መባ 2፣ ከዛ የሚቃጠል መስዋዕትና ለኃጢአት የሚቀርብ መስዋዕት 4 መስዋዕት ነው የሚገልጸው። እኚህ ነገሮች በተመለከተ አስታውሱኝ ሊሜምበር ላይ የመስዋዕት አይነት ዝርዝሮችን አብራርቼ በጽሁፍ ያስቀመጥኩት አለ፣ ሼር ማድረግ ይችላሉ። ግን ሌቪቲከስ ላይ የምናያቸው 5 አይነት የመስዋዕት አይነቶች አለ። የሚቃጠል መስዋዕት በርን ኦፈሪንግ፣ የእህል ቁርባን መስዋዕት ግሪን ኦፈሪንግ፣ የደህንነት መስዋዕት ፒስ ኦፈሪንግ፣ የኃጢአት መስዋዕት ሲን ኦፈሪንግ፣ ከዛ ጊልት ኦፈሪንግ የምንላቸው 5 አይነት የመስዋዕት አይነቶች አሉ። የዕብራውያን ጸሐፊ እነዚህ 4ቱን የመስዋዕት አይነቶች ያነሳና ከአንዱ መስዋዕት ውጭ ያሉት መስዋዕቶች ከኃጢአት ስርየት ጋር በቀጥታ የተያዙ ናቸው። እነዚህ 4ቱንም ከኃጢአት ስርየት ጋር የተያዙ መስዋዕቶችን ያመጣና በእነዚህ እግዚአብሔር አልተደሰተም እያለ ነው። ለኃጢአት ስርየት ይውላሉ ተብሎ በሚታሰቡት መስዋዕቶች እግዚአብሔር ደስ አልተሰኘም። እግዚአብሔር ሪጀክት አድርጎታል ይህንን መስዋዕት። እግዚአብሔር ይህንን መስዋዕት አልፈልግም እያለ ነው። ብሉይ ኪዳን ላይ ሲቀርብ የነበረውን መስዋዕት ማለት ነው። እግዚአብሔር በእነዚህ መስዋዕቶች በ4ቱም ከኃጢአት ስርየት ጋር በተያዙ መስዋዕቶች ደስ አልተሰኘም፣ ሪጀክት አድርጎታል ስንል ለምን የሚለውን መጠየቅ መቻል አለብን። ለምንድን ነው ሪጀክት ያደረገው? ከላይ አስቀድሞ ገልጸናል። አንደኛ ጥላ በመሆኑ ተደጋጋሚ የሚቀርብ በመሆኑ ሰዎችን ፍጹም ሊያደርግ ባለመቻሉና የሰለሞን የበደለኝነት ስሜት ከቶ ማስወገድ ስለማይችሉ ከነዚህ ምክንያቶች የተነሳ እግዚአብሔር ሪጀክት አድርጎታል። እሱ ብቻ አይደለም። ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 11 እስከ 15 ባለው የመስዋዕቶቻችሁ ብዛት ለእኔ ምንድን ነው ይላል እግዚአብሔር። የሚቃጠል የአውራ በግ የሰብ እንስሳ ስብ ጠግቤያለሁ። በበሬ በበግ በጠቦትና በፍየል ደም ደስ አልሰኝም። በፊቴ ለመቅረብ ስትመጡ ይህንን ሁሉ እንድታመጡ የመቅደሴን ደጅ እንድትረግጡ ማን ጠየቃችሁ? ከቶውንም መባ አታቅርቡ። ዕጣናችሁን እጸየፋለሁ። የወር መባጃችሁ በዓላችሁን፣ ሰንበቶቻችሁን፣ ጉባኤዎቻችሁንና በክፋት የተሞላው ስብሰባችሁን መታገስ አልችልም። የወር መባቻችሁንና የተደነገጉ በዓሎቻችሁ ነፍሴ ጠልታለች።
ሸክም ሆኖብኛል፣ መታገስ አልችልም። እጆቻችሁ ለጸሎት ወደ እኔ ስትዘረጉ ዓይኖቼን ከእናንተ እሰውራለሁ። አይታችኋል። መስዋዕቱ ራሱ ሰውን ከእግዚአብሔር ጋር ማቀራረብ አልቻለም። እግዚአብሔር እንደውም ፊቱን ከነሱ እንዲያዞር ነው ያደረገው። ፊቴን ዓይኖቼን ከእናንተ እሰውራለሁ፣ አብዝታችሁ ብትጸልዩም እንኳን አልሰማችሁም፣ እጆቻችሁ በደም ተበክሏል ይላል። ታዲያ የእስራኤል ተስፋ ምንድን ነው? ኃጢአት አለመስራት አይችሉም፣ ኃጢአት ይሰራሉ። ለኃጢአት መፍትሄ ብለው የቀረበው ነገር ራሱ መልሶ እግዚአብሔር ሪጀክት ያደረገው ነገር ሆኖ፣ ካህናቶቹ ችግር አለባቸው፣ መቅደሱ ችግር አለበት፣ የቀረበው መስዋዕትም ችግር አለበት። እግዚአብሔር ሪጀክት አድርጎታል። ለዛ እኮ ነው ፐርፌክት የሆነ መስዋዕት፣ ፐርፌክት የሆነ መቅደስ፣ ፐርፌክት የሆነ ካህን ያስፈልጋል። እሱ ብቻ አይደለም፣ እነዛ የብሉይ ኪዳን ፐርፌክት ያልሆኑ ነገሮች ህዝቡን ደግሞ ፍጹም ሊያደርጓቸው አልቻሉም። የአዲሱ ኪዳን ውጤት ግን ከዛ የተለየ ነው። ግን እግዚአብሔር እነዛን መስዋዕት ቶታሊ ሪጀክት አድርጎታል ስንል በተቃራኒው ደግሞ የሚገልጽልን ነገር አለ። እግዚአብሔር በብሉይ ኪዳን መስዋዕት ደስ አልተሰኝም ማለት፣ በሌላ አባባል በአዲሱ ኪዳን መስዋዕት ደስ ተሰኝቷል እያለ ንጽጽሩ እያቀረበልን ያለው እሱ ነው። ሳቲስፋይድ ሆኗል እግዚአብሔር፣ እፈልገዋለሁ ይህንን መስዋዕት እያለ። ለምንድነው እግዚአብሔር ይህንን መስዋዕት የሚፈልገው ካልን የዚህ የመስዋዕቱ ዓላማ የሚፈለገውን ውጤት ስለሚያስገኝ ነው ማለት ነው። ስለዚህ እግዚአብሔር በኢየሱስ ክርስቶስ ሞት አላዘነም ማለት ነው። በኢየሱስ ክርስቶስ ሞት እግዚአብሔር ተደስቷል፣ ረክቷል ማለት ነው። እኛም ልናዝን አይገባም። አሁን ብዙ ጊዜ የኢየሱስ ክርስቶስን ፊልም ሲያዩ እንደነ ጥሌ ደግሞ የኢየሱስ ክርስቶስን ሞት ጥሩ አድርገው ሲተርኩ ሰው ማልቀስ ይጀምራል። ያ ማለት እኮ እግዚአብሔር ኃጢአትን የቀጣበትን መንገድ ነው፣ ለእኛ ድል የታወጀበት። እንዴት ነው እግዚአብሔር ኃጢአትን ሲቀጣ እኛ ልናዝን የምንችለው? ሰዋዊ በሆነ መንገድ ሰው ሲሞት ሊያሳዝነን ይችላል። የኢየሱስ ክርስቶስ ሞት ግን የእግዚአብሔርን ጽድቅ እያረካ ያለ ሞት ነው እኮ። ስለዚህ የኢየሱስ ክርስቶስ ሞት ሲነገር እኛ ልናዝን አይገባም፣ ልንደሰት ነው የሚገባው። ምክንያቱም የሕይወትን ብርሃን ያገኘነው በኢየሱስ ሞት ነው። ኢየሱስ አይሙት አይሙት ብላችሁ አዝናችሁ ኢየሱስ ባይሞት ያው የእናንተ ውጤት ምን እንደሆነ ይታወቃል። እግዚአብሔር በልጁ ሞት ከተደሰተ እኔ ለምንድን ነው በልጁ ሞት ማለት ደሰተ? እግዚአብሔር ወይኔ በቃ ልጄን ገደሉብኝ አይደለም ያለው፣ ዓላማው ነው ልጁ እኮ እንዲሞት። እሱ ብቻ አይደለም። የኢሳያስ መጽሐፍ እንደሚነግረን መድቀቁና መሰቃየቱ የእግዚአብሔር ፈቃድ ነበር የሚለው። የዕብራይስጡን ቃል በትክክል ከተረጎምን መድቀቁና መሰቃየቱ የእግዚአብሔር ደስታ ነበር ነው የሚለው። እግዚአብሔር የልጁ ሞት ያስደሰተው ለምንድን ነው? የልጁ ሞት ያስደሰተው የሚፈለገውን ውጤት ስላሳካ ነው። እና ደስ ልትሰኝ ይገባል እያልኳችሁ ነው። ኢየሱስ ክርስቶስ እንኳን ሞተ። ዊርድ ነው አይደለ? ከለመድነው ከጴንጤ ማህበረሰብ የኢየሱስ ሞት ደረት የሚያስመታ አይደለም። ልንደሰትበት የሚገባው እግዚአብሔርን ሳቲስፋይድ ያደረገው እግዚአብሔርን ያስደሰተው የልጁ መስዋዕት እኛንም ሊያስደስተን ይገባል። ይልቁንም ማዘን ያለብን የብሉይ ኪዳን መስዋዕት በከንቱ እየፈሰሰ ስለሆነ ውጤት አልባ ደም ስለሆነ ልናዝን ይገባል። ምናልባትም እንስሳ በመሞቱ የእንስሳ መብት ተሟጋች ካለ ሊያዝን ይገባል። የኢየሱስ ክርስቶስ ሞት ኦፍኮርስ የንጹህ ሰው ሞት ነው፣ በደል ያልተገኘለት ሞት ነው። ግን ደግሞ ሊሞት እኮ ነው ኢየሱስ የመጣው። ኢየሱስ ሊሞት ፈቃደኛ ሆኖ ደስ ተሰኝቶ ነፍሱን ለአባቱ አደራ አሳልፎ ሰጥቶ አባቱ ተደስቶ እኛ ማንደሰት ከሆነ የሆነ ሚስ ያደረግነው ነገር አለ ማለት ነው። መድቀቁና መሰቃየቱ የእግዚአብሔር ፈቃድ፣ የእግዚአብሔር ደስታ ነበር። በብሉይ ኪዳንስ እግዚአብሔር አልተደሰተም። በአዲስ ኪዳኑ መስዋዕትስ እግዚአብሔር ተደስቷል። ቁጥር 7 በዚያን ጊዜ እንዲህ አልሁ። መሲሁ ነው ባይዘ የሚለው ስለ እኔ በመጽሐፍ እንደተጻፈ አምላክ ሆይ እነሆኝ ፈቃድን ለማድረግ መጥቻለሁ። የብሉይ ኪዳኑ መስዋዕት እግዚአብሔርን ደስ ሊያሰኝ ስላልቻለ ፈቃዱን ለማድረግ የእግዚአብሔርን ሐሳብ ለማድረግ እግዚአብሔርን ደስ ለማሰኘት ልጁ ፈቃደኛ ሆኖ መጣ። እግዚአብሔር የተጸየፈውን መስዋዕት ኢየሱስ ክርስቶስ ደግሞ ሊያስደስት መስዋዕት ሆኖ ፈቃዱን ለመፈጸም መጣ። ፈቃዱን ለመፈጸም ሲመጣ በጣም በሚገርማችሁ ሁኔታ በመጽሐፍ እንደተጻፈው ይላል። የኢየሱስ ሞት የድንገቴ ሞት አይደለም። የኢየሱስ ሞት ሊያበላ ሊያጠጣ በመጣበት ወንበዴዎች ይዘው ገለውት አይደለም። በመጽሐፍ ስለሱ ሞት አስቀድሞ ተናግሯል። ስለ ክርስቶስ መታረድ፣ ስለ ክርስቶስ መስዋዕት መጽሐፍቶች አስቀድሞ ተናግረዋል። ስለዚህ እግዚአብሔር ቀድሞውንም ሲሰራ የመጣው ስራ እንደሆነ ይናገራል። ስለ እኔ በመጽሐፍ ተጽፏል። መጽሐፍት ስለ ኢየሱስ የሚያወሩ ናቸው። መጽሐፍት ስለ ኢየሱስ የሚናገሩ ናቸው። ዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ
በእርሱ የዘላለም ሕይወት የምታገኙ የመሰላችሁ መጽሐፍትን ተመረምራላችሁ። እነዚህ መጽሐፍት ስለ እኔ የሚመሰክሩ ናቸው። የመጽሐፍት ምስክርነት፣ የብሉይ ኪዳን ምስክርነት፣ ያረገዙት ተስፋ ስለ ኢየሱስ ክርስቶስ ነው እያለ ነው። ሉቃስ 24 ቁጥር 44 እርሱ ከእናንተ ጋር በነበርሁ ጊዜ በሙሴ ሕግ፣ በነቢያት፣ በመዝሙራት መጽሐፍት ስለ እኔ የተጻፈ ሁሉ ይፈጸም ዘንድ ይገባል ብዬ ነገርኋችሁ፣ ቃሌ ይህ ነው አላቸው። ነኢቪም ኬቲቭም ቶራ ሙሉ የኦልድ ቴስተመንት 39ኙም ቡክ የሚያወሩት ስለ ኢየሱስ ክርስቶስ ነው። ስለ ኢየሱስ ክርስቶስ ያወራሉ ማለት ምን ማለት ነው? እግዚአብሔር አንድም ቀን ስለ እነዛ መስዋዕት አውርቶ አያውቅም እያለ ነው። አንድም ቀን ስለ እነዛ መስዋዕት እግዚአብሔር ጉዳዩ አይደለም። ስለሚመጣው ስለ እውነተኛ መስዋዕት ነው እግዚአብሔር የተናገረ ያለው። አይኖቻችሁን አሻግሩ ወደሚመጣው መሲህ፣ አይኖቻችሁን ከዚህኛው መስዋዕት አንሱ ወደ ተሻለው መስዋዕት ብሎ ብሉይ ኪዳን ምስክርነት እየሰጡ ነበር። በመጽሐፍ ስለ መሲሁ ተጽፏል። ምን ተብሎ? አምላክ ሆይ እነሆኝ ፈቃድን ለማድረግ መጥቻለሁ። ስለሱ እንደተጻፈ የኔም ፈቃድ ሳይሆን የአባቴን ፈቃድ ነው አይደል የሚለው ዮሐንስ ወንጌል ላይ። ይህ እኮ ኢየሱስ ክርስቶስ ምን ያህል ፍቅር እንደሆነ አባቱን ምን ያህል እንደሚወድ ነው የሚያሳየን። ምን ያህል ለአባቱ እንደሚታዘዝ ነው የሚያሳየን። ሲያይ ምድር ተበላሽቷል። መፍትሄ ነው ተብሎ የሚያስቡትና የሚያቀርቡት ነገር ማቅረብ አልቻለም። እግዚአብሔር በዚህ አዝኗል፣ እንትን ደብሮታል ወይም በእኛ ቋንቋ። ከዛ ኢየሱስ ክርስቶስ የአባቱን ደስ አለመሰኘት አይቶ አባቱን ደስ ለማሰኘት መጣ። ዩሲ ምን ያህል አባቱን እንደሚወድ። አባቱን ለመታዘዝ መጣ ስንል እኮ ዝም ብሎ መምጣት አይደለም እያወራን ያለ ነው። ከቅፉ እኮ እንዲለየው የማይፈልገውን አባት ነው። በአባቱና በልጁ መካከል ጥብቅ የሆነ ሪሌሽንሽፕ የሚሞቅ ስፍራ እኮ ነው። ከዛ ከሚሞቅ ስፍራ ለዘለዓለም በንጽህና ሲኖርበት ከነበረው ከዛ ስፍራ ወደ ረከሰው ዓለም መጣ። ሊያጠፋቸው የአባቱን ጠላቶች ሊያጠፋቸው ሲገባ፣ ነገር ግን እሱ ራሱ የሚጠፋ ሆኖ መጣ። የአባቱን ጠላቶች ማስወገድ ሲገባው፣ መቅደሱን ማጥራት ሲገባው እሱ ራሱ መቅደስ ሆኖ ለመፍረስ መጣ። ዮሐንስ እንደሚነግረን ምን ያህል አባቱን ይወዳል። አባቱን ይወዳል ብቻ አይደለም፣ የአባቱን ፈቃድ ለመፈጸም መምጣቱ አባቱን እንደሚወድ ብቻ አይደለም የሚያስረዳው፣ አባቱ የመረጣቸውንም ሰዎች እንደሚወድ ነው የሚያሳየው። የአባቱ ሕዝቦችንም እንደሚወድ ነው የሚያሳየው። እንዴት ካልን ፈቃድህን ለማድረግ መጥቻለሁ ይላል። አንደኛ ፈቃዱን ለማድረግ መምጣቱ አባቱን እንደሚወድ የሚያሳይ ነው። ሁለተኛ ደግሞ እኛን እንደሚወድ የሚያሳየው እንዴት ነው ካልን የአባቱ ፈቃድ ምንድን ነው የሚለውን ስንረዳ ነው። የአባቱ ፈቃድ መስዋዕት እንዲሆን፣ ስለ ኃጢአተኞች እንዲሞት ነው። ስለዚህ ኃጢአተኞችንም እነዚህን የእግዚአብሔር ሕዝብ የተባሉ ሰዎችንም እኛንም ምን ያህል እንደሚወድ መመልከት እንችላለን። አባቱን የሚወድ የአባቱን ሕዝብ የሚወድ አንድ ልጅ ተገኘ፣ ስጋ ለብሶ መጣ። ሲመጣ ግን የራሱን ፈቃድ ለማድረግ አይደለም፣ የራሱን ደስታ ፈልጎ አይደለም የመጣው። የእሱ ደስታ የአባቱን ፈቃድ መፈጸም፣ ለአባቱ በመታዘዝ የሚገለጥ ደስታ ነበር ማለት ነው። ስለዚህ ኢየሱስ ክርስቶስ አባቱን ለማስደሰት እኛን ደግሞ ለማዳን ታዛዥ ሆኖ በፍጹም ንጽህና መጥቷል ማለት ነው። በነገራችን ላይ አባቱን ኢየሱስ ክርስቶስ አስደስቷል። ለማስደሰት ፈቃዱን ለማድረግ ነው የመጣው ማለት፣ በሌላ አባባል ኢየሱስ ክርስቶስ እንከን ያልተገኘበት መስዋዕት ነው፣ እንከን ያልተገኘበት ሊቀ ካህን ነው እያለ ነው። እንከን ያለበት ቢሆንማ አባቱ እንዴት ነው የሚደሰተው? የብሉይ ኪዳን መስዋዕቶችን ሪጀክት እንዳደረገ ሁሉ የአዲሱንም መስዋዕት እግዚአብሔር ሪጀክት ያደረገው ነበር። ይሄ በነገራችን ላይ ለእስራኤል ሕዝብ እንዲህ አይነት ፐርፌክት መስዋዕት ተገኝቷል ብሎ ቢባል ምን ያህል ዜና ነው ምን ያህል የምስራችን ነው። ከዚህ በፊት እኮ አይተናል። ካህናቶች እኮ ውስጥ ገብተው እስኪወጡ ድረስ በሐዘን ነው የሚቀመጡት። እግዚአብሔር ሪጀክት ካደረገው ያንን መስዋዕት አለቀላቸው። የእስራኤል ሕዝብ ኤግዛይል ያደርጋሉ። የሚጠብቃቸው ጀጅመንት አለ። እኛ እኮ ይሄ መስዋዕት ፍጹም ነው፣ ፐርፌክት ነው፣ እግዚአብሔርን ደስ አሰኝቶታል ስንል የምስራች ማለት እኮ ይሄ ነው። እንኳን ደስ አላችሁ ወንጌሉ ማለት ይሄ ነው ማለት ነው። ወንጌል ማለት የእኛን የኑሮ ሁኔታ የሚያስተካክል ሳይሆን የኃጢአትን ፕሮብሌም ሶልቭ አድርጎ ከእግዚአብሔር ጋር ህብረት ማድረግ እንድንችል ማድረጉ ነው። ከዛ ቁጥር 8 እና 9 ሕጉ ይህን እንዲያደርግ ቢያዝም እርሱ ግን በመጀመሪያ መስዋዕትና መባን የሚቃጠል መስዋዕትና ስለ ኃጢአት የሚቀርበው መስዋዕት አልፈለግህም፣ ደስ አልተሰኘህም ይላል። ቀጥሎም እነሆኝ ፈቃድህን ለማድረግ መጥቻለሁ አለ። ሁለተኛው ለመሻር የመጀመሪያው መጣ። አስቀድሞ ያለውን እያብራራ ነው። የተለየ ነገር የለውም።
ሕጉ እነዚህ መስዋዕቶች መቅረብ እንዳለባቸው ቢያዝም እግዚአብሔር ደስ እንዳልተሰኘ ብንመለከትም ግን እግዚአብሔር ኢየሱስ ክርስቶስ ፈቃድን ለማድረግ መጥቻለሁ ብሏል። የቀድሞ ስርዓት የሰዎችን በደል ማስወገድ ስላልቻለ እግዚአብሔር በእነሱ ደስ አልተሰኘም። ከዛ ደግሞ እግዚአብሔርን ደስ የሚያሰኝ የእግዚአብሔር ልጅ ፍጹም የሆነው መስዋዕት መጣ። ስለ ልጁ መስዋዕት ደግሞ የፈቃደኝነት መስዋዕት እንደሆነ ይነግራል። ፈቃድን ለማድረግ መጥቻለሁ፣ እኔ መጣሁ አለውልህ ብሎ መጣ። የኢየሱስ ሞት የፈቃደኝነት ሞት መሆኑንም ያሳያል። ከዚህ በፊት ተመልክተናል። ሁለተኛውን ለመመስረት የመጀመሪያውን ሻረ ይላል። በአዲሱ ኪዳንና በአሮጌው ኪዳን መካከል ኦቨርላፕ የለም እያለ ነው። እስራኤላውያን እረፉ እያለ ነው። የኢየሱስን መስዋዕት ተቀብላችሁ ደግሞ የእንስሳትን መስዋዕት ይዛችሁ አትምጡ እያለ ነው። በነገራችን ላይ እስካሁን እያቀረበ ያለው ሙግት እኮ የኢየሱስ መስዋዕት በቂ ነው ስላሉ አይደለም። የኢየሱስን መስዋዕት ያስኬዳሉ፣ እነሱም ያቀርቡትን መስዋዕት ያስኬዳሉ። ኦቨርላፕ አድርገዋል። የዕብራውያን ጻፊ ግን በአዲሱ ኪዳንና በአሮጌው ኪዳን መካከል ኦቨርላፕ የለም፣ ሁለቱም አብረው መስራት አይችሉም። ሙሴና ኢየሱስ አብረው መሆን አይችሉም። ሕጉና ጸጋው አብረው መሄድ አይችሉም ነው እያለ ያለው። አሮጌው መቅደስና አዲሱ ኪዳን መቅደስ አብረው መሄድ አይችሉም። የአሮጌው ኪዳን መስዋዕትና የአዲሱ ኪዳን መስዋዕት አብረው መሄድ አይችሉም፣ ለዩ እያለ ነው። እግዚአብሔር ልጁን በማምጣቱ የአሮጌው ኪዳን መስዋዕት ማብቂያ መሆኑን ተናግሯል እያለ ነው። ስለዚህ አዲሱ ኪዳን ተመስርቷል ስንል ግልጽ የሆነውን ነገር እያወራ ያለው አሮጌው ኪዳን አይሰራም እያለ ነው፣ ተሽሯል እያለ ነው። አሮጌው ኪዳን ዋጋ እንዳይኖሩ አድርጎታል የአዲሱ ኪዳን መስዋዕት። ኢየሱስ ብቻውን በዘላለም መንፈስ አማካኝነት ራሱን ነውር አልባ ለእግዚአብሔር አድርጎ በማቅረቡ ምክንያት የአሮጌው ኪዳን መስዋዕቶች በሙሉ ዋጋ የሌላቸው ሆነዋል ማለት ነው። ምናልባትም የአሮጌው ኪዳን መስዋዕት ስንል አሁን በሚታይ መንገድ ኢትዮጵያ ውስጥ ያሉ በዚህ ምድር ላይ ያሉ ሰዎች መስዋዕት ሊያቀርቡ ይችላሉ። ኃጢአትን ለማስተሰረይ የሚያደርጉት ነገር በሙሉ ግን የአሮጌው ኪዳን መስዋዕት ነው። የእነሱን በደል በመልካም ስራቸው ለማጣፋት ሲሞክሩ የአሮጌው ኪዳን መስዋዕት ነው። የእነሱን በደል በእነንትና ፍትሐት ለማስተሰረይ ሲሞክሩ የአሮጌው ኪዳን መስዋዕት ነው። የእነሱን በደል ገዳም በመግባት ለማስወገድ የሚጥሩ ከሆነ ይህ የአሮጌው ኪዳን መስዋዕት ነው። የአሮጌው ኪዳን ዋጋ የሌለው ኪዳን እንደሆነ ይነግረናል። ግን አዲሱ ኪዳን ተመስርቷልም እያለ ነው። በነገራችን ላይ እግዚአብሔር ከዚህ በኋላ በምናደርጋቸው መልካም ነገሮች አይደለም እግዚአብሔር ከኛ ጋር ኪዳን የሚገባው። ኦልሬዲ የኪዳኑ አካል ነን እኛ። ወደ እግዚአብሔር መንግስት ለመግባት የምናፈሰው ደም የለም፣ የምንሰራው መልካም ነገር የለም። ኪዳኑ ተመስርቷል። የኪዳኑ አካል ናችሁ፣ የእግዚአብሔር ሕዝብ ናችሁ። መሲሁ እኛን የእግዚአብሔር ሕዝብ ለማድረግ ነው መስዋዕት የሆነው፣ የተለየ ነገር ለማድረግ አይደለም። ከዛ ቁጥር 10 የመጨረሻው ቁጥር ግልጽ በሆነ ሁኔታ ሰብሰብ አድርጎ ያመጣል። በዚህ ፈቃድ በኢየሱስ ክርስቶስ ሥጋ አማካኝነት ለአንዴና ለመጨረሻ ጊዜ በቀረበው መስዋዕት ተቀድሰናል ይላል። ለአንዴና ለመጨረሻ ጊዜ የሚለው በጣም ኢንተረስቲንግ ነው። የግሪኩን ቃል በቃል ካብራራ ነው ሙሉና የማይደገም እያለ ነው። የኢየሱስ መስዋዕት ሙሉ መስዋዕት ነው፣ ከዛ ደግሞ የማይደገም መስዋዕት ነው እያለ ነው። እኔ ምን ያህል ይሄን አንደርስታንድ እንድታደርጉ ምን ማድረግ እንዳለብኝ አላውቅም። የኢየሱስ መስዋዕት ሙሉ መስዋዕት ነው እያለ መዝሙር አለ፣ ሙሉ መስዋዕት እንከን የሌለው ለአማልክት አምላክ ይዣለሁ ይኸው የምትለው ራሱ ዘማሪዋ እኛ የምናቀርበው መስዋዕት እኮ በእግዚአብሔር ዘንድ ተቀባይነት የሚኖረው እግዚአብሔር የእኛን መስዋዕት በክርስቶስ በኩል ስለሚቀበል ነው እንጂ እኛ የምናቀርበው እኮ መስዋዕት ኃጢአት ያለበት መስዋዕት ነው። በነገራችን ላይ ጽድቃቸው የመርገም ጨርቅ ነው የሚለው ብሉይ ኪዳን ላይ ለእግዚአብሔር መልካም ነገር ይዘን እንቀርባለሁ የሚሉት ነገር እግዚአብሔር የሚጸየፈው ነው። ለምንድን ነው እግዚአብሔር የእኛን መስዋዕት አሁን ማይጸየፈው? ሙሉ መስዋዕት ነው፣ በክርስቶስ በኩል ነው እኮ መስዋዕቱ የሚቀርበው። እኛ ይዘን የምንቀርበው መስዋዕት እግዚአብሔር አሁን የማይጸየፈው ሰውነታችንን ቅዱስና ሕያው መስዋዕት አድርገን የምናቀርበው መስዋዕት እግዚአብሔር ለምንድን ነው የሚቀበለው? የክርስቶስ መስዋዕት ሙሉ የማይደገም መስዋዕት ስለሆነ ነው። እኛ ደግሞ በክርስቶስ በኩል መስዋዕታችንን ስለምናቀርብ ወደዚህ ወደ ሕያው ድንጋይ እየቀረባችሁ የሚለው እኮ እሱን ነው። መስዋዕት አድርገን ማቅረብ ያለብን ወደዚህ ወደ ሕያው ድንጋይ እየቀረብን በእሱ አማካኝነት ስለምናቀርብ ነው። ይህ የኢየሱስ ክርስቶስ መስዋዕት ፍጹም የሆነ መስዋዕት ነው። ሙሉ የሆነ መስዋዕት ነው። የማይደጋገም መስዋዕት ነው።
ለዛ ነው እኛ እግዚአብሔር ጋር የፍቅራችንን መገለጫ የሆነችውን ትንሽ ነገር እንኳን ይዘን ስንሄድ እግዚአብሔር ሪጀክት የማያደርግ በልጁ በኩል ስለሚቀበለን ማለት ነው። ሙሉ መስዋዕት ነው፣ የማይደገም መስዋዕት ነው። ይህ የዛለን የሚያበረታ የደከመን የሚያበረታ ተስፋ የቆረጠን ተስፋ የሚሰጠን እግዚአብሔር በምንም አይነት ድካም ውስጥ ሆናችሁ በምንም አይነት ሁኔታ ውስጥ ስትሆኑ አንተ ትላንት እንዲያላደረክም ብሎ የአምልኮ ስራህን እንዳይቀበል አያደርጉም። እግዚአብሔር የአምልኮ ስራችንን እግዚአብሔር ጠዋት እኮ ኃጢአት ሰርተን መተን ሊሆን ይችላል። ትላንት ማታ እኮ ኃጢአት ሰርተን ሊሆን ይችላል። እግዚአብሔር እኛ የምናቀርበው መስዋዕት ትላንት በሰራነው ስራ አይቶት ቢሆን ኖሮ ሪጀክት ያደርገው ነበር። እኛን ያየን ክርስቶስ በሰራው ስራ በኩል ስለሆነ ያ የክርስቶስ ስራ እግዚአብሔርን መወደዳችንን ፍቅራችንን ለመግለጽ የምናቀርበው መስዋዕት ተቀባይነት እንዲኖር ያደርገዋል። ፐርፌክት ሙሉ ለአንድና ለመጨረሻ ጊዜ የቀረበ መስዋዕት ከመሆኑ የተነሳ ተቀድሰናል። የጌታ መስዋዕት አማኞችን ቀድሷል። ምን እያልን ነው? ጊልቲ ኮንሸስ አስወግዷል እያልን ነው። ምን እያልን ነው? ሰዎችን ፍጹም አድርጎ አቅርቧል እያልን ነው። ምን እያልን ነው? የጌታ መስዋዕት ብሉይ ኪዳን ላይ ካሉት የእስራኤል ሕዝብ እኛ ለይቶናል፣ የእግዚአብሔር ሕዝብ አድርጎናል። የእስራኤል ሕዝብ ከመሆን የእግዚአብሔር ሕዝብ ወደ መሆን ያመጣን ይህ የፈሰሰው ኢየሱስ ክርስቶስ ደም ነው። በፊት እኮ የምንጋጋጠው የእስራኤል ሕዝብ የእስራኤል ወገን ለመሆን ነው። ተገርዘ በዓላትን ፈጸመ። ለማን ሕዝብ ለመሆን? የእስራኤል ሕዝብ ለመሆን። ኢቭን ኢፍ እስራኤል እንኳን ሕዝቡ ለመሆን ቃል ኪዳኔን በፍጹም ሕዝብ በፍጹም ብትጠብቁ ከአሕዛብ ሁሉ የተለያችሁ ርስቶች ትሆናላችሁ። እስራኤል ራሱ የእግዚአብሔር ሕዝብ ለመሆን ያንን ፐርፌክሽን ማሟላት ነበረባት። እኛ የእስራኤል ሕዝብ አይደለም የሆነው፣ የእግዚአብሔር ሕዝብ ነው የሆነው። የእስራኤል ሕዝብ ራሱ ሕዝብ ለመሆን የእግዚአብሔርን ኳሊፊኬሽን የመመዘኛ ደረጃዎች መምጣት ይጠበቅበታል። ኢየሱስ ግን ቀደሰን። እኛን ከዓለም ሁሉ ሕዝብ የተለየ ሕዝብ አደረገ። ምንም አይደለም እኮ ከዓለም ሁሉ ሕዝብ እንለይ ያደረገ የክርስቶስ ደም ነው። እንደውም እኛ ከዓለም ሁሉ ሕዝብ አንለይም፣ ተመሳሳይ ነን እኮ። ሰው ሁሉ ኃጢአተኛ ነው። ምንድን ነው የለየን ካልን ስለ ኃጢአታችን የተከፈለው መስዋዕት ክርስቶስ የኛ ከመሆኑ የተነሳ እኛ ምን ሆነናል? ተቀድሰናል፣ ቅዱሳን ሆነናል። ስለ እርሱና ለእርሱ በእርሱ የተለየነን እያለ በማን ነው የተቀደስነው ካልን በክርስቶስ ስራ ተቀድሰናል። የሚለው ደግሞ ፓስቴንስ ነው። ባይዘ ተፈጽሞ ያለፈ ነገር እንጂ ለመቀደስ ከዚህ በኋላ ክርስቶስ እኛን ለመቀደስ የሚሰራው ስራ እንደሌለ ይናገራል ማለት ነው። አንደኛ ቆሮንቶስ 6:11 ላይ ከእናንተ አንዳንዶቻችሁ እንደዚህ ነበራችሁ፣ አሁን ግን በጌታ በኢየሱስ ክርስቶስ ስምና በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ለመቀደስ፣ ለመታጠብ፣ ለመጽደቅ የሚሆን ከዚህ በኋላ ምንም ነገር የለም ማለት ነው። ክርስቶስ ያቀረበው መስዋዕት ሙሉ ነው ስንል ከመቀደስ አንጻር፣ ሙሉ ነው ስንል ከማጽደቅ አንጻር፣ ሙሉ ነው ስንል ጊልቲ ኮንሸስ ከማስወገድ አንጻር፣ ሙሉ ነው ስንል በእግዚአብሔር ፊት ከመቅረብ አንጻር እያለ ነው። ይሄን ነገሮች ግን በሌሎች ነገሮች የምናሟላ ከሆነ ሙሉ ነው የሚለው ቼክ መደረግ ያለበት ይመስለኛል። ግን እኛ ተቀድሰናል ስንል ስሩ ዋት በኢየሱስ ክርስቶስ ስጋ አማካኝነት ነው። መቀደስ እንዲሁ ዝም ብሎ የመጣ አይደለም። በክርስቶስ ስጋ መቆረስ፣ በክርስቶስ ደም መፍሰስ ምክንያት ነው። የክርስቶስ ኢየሱስ መሞት፣ የክርስቶስ ኢየሱስ መወጋት፣ መድማት፣ መቁሰል ነው እኛን የቀደሰን። ኢየሱስ ክርስቶስ ባይሞትልን ኖሮ እርኩሳን ነበርን። የኢየሱስ ሞት ነው እኛን ቅዱሳን ያደረገን። በሌላ ጎኑ ደግሞ ከኢየሱስ ክርስቶስ ሞት ውጪ ሰው መቀደስ የሚችልበት መንገድ የለም እያለ ነው። ኢየሱስ በሞቱ ከቀደሰን፣ ሞቱ ደግሞ ብቸኛው ለመቀደሳችን መፍትሄ ከሆነ ሌሎች ለመቀደስ መፍትሄ አድርገን የምናቀርባቸው ነገሮች በሙሉ ዋጋ የላቸውም። የሰው የሆነ ነገር ሰውን መቀደስ አይችልም። የእግዚአብሔር የሆነ ነገር ነው ሰዎችን መቀደስ የሚችለው። እንጸልያለን። እናመሰግናለን ልጅህን ስለላክልን መስዋዕት እንዲሆን ስለኛ እንዲታረድ ስለ ኃጢአታችን እንዲወጋ ስለላክልን እናመሰግናለን። የእግዚአብሔር ልጅ ኢየሱስ ደግመን ደጋግመን ላንተ መኖር እንድንችል ደግሞ ጸጋህን እንድታበዛልን ይህ የምህረትና የጸጋ ዙፋን ወደ ሆነው መቅረብ እንድንችል ከዛም ደግሞ ጸጋና ምህረትን መቀበል እንድንችል ደግሞ አንተን መመልከት እንድንችል እርዳን። በሞትህ ስለቀደስከን እናመሰግናለን። በዚህ ቅድስና ደግሞ ውስጥ የራሳችንን አንዳች ነገር ሳንጨምር መቀጠል መኖር እንድንችል
እንድትረዳን እንለምንሃለን። በኢየሱስ ክርስቶስ ስም አሜን።